እያንዳንዱ የመለኮት ስም የመለኮትን ስራ ይወክላል። እያንዳንዱ የመለኮት ስም የመለኮትን ስራ ይወስናል። ዘፍጥረት ከጀመረበት ጊዜ ጀምሮ እግዚአብሔር በመጀመሪያ ሰማይና ምድር ፈጠረ ከሚለው ላይ ያው የቃላቶች የመለኮትን ሐሳብ ለመግለጥ በጣም ውስን ናቸው። ምድራዊ ቃላቶች ሰማያዊ እውነትን ለመናገር በጣም ውስን ነው። የትኛውም ቃል የትኛውም ቋንቋ ብንጠቀም በሰማይ ያለን የመለኮት እውነት በምድር ለመግለጥ በጣም ከባድ ነው። በጣም ከባድ ጭንቅ ነው። በጣም ጭንቅ ነው። እያንዳንዱ የእግዚአብሔር ነገር ለመገለጥ ለሰው ልጅ ለማስረዳት ሰው የተሰጠው ነገር በሙሉ ከሰው ጋር የሚግባባበት ከተፈጥሮ ዓለም ጋር የሚግባባበት ስለሆነ መለኮታዊ እውነትን ለመረዳት የአይምሮ ገደብም የቋንቋ ገደብም አለብን። ኢቭን በዚህ እግዚአብሔር በሰጠን በዚህ አይምሮ እግዚአብሔርን በሙላት መረዳት እኮ አንችልም። እንዴት እንችላለን? ይሄ እኮ አይምሮ ገደብ አለው። ገደብ የሌለውን አምላክ ገደብ ባለው አይምሮ እንዴት አድርገህ ትረዳዋለህ? እግዚአብሔር በዚህ አይምሮ ሙሉ በሙሉ ረዳዋለሁ ማለት በጣም ከባድ ነው። ለዚህ ነው እግዚአብሔር ሰውን ሲፈጥረው አይምሮ ብቻ አልሰጠም። በውስጡ ምን አድርጓል? መንፈስ አለ። ሰው መንፈስ፣ ነፍስ፣ ስጋ ነው አይደል እንዴ? ስለዚህ የሰው መንፈስ አትሊስት የእግዚአብሔር ማንነት ለመረዳት ከሰው አይምሮ ይሻላል። እንደዛም ሆኖ የሰው መንፈስ ግን የእግዚአብሔርን መንፈስ በሙላት ማወቅ አይችልም። እግዚአብሔር ጥልቅ ነው። እግዚአብሔር ትልቅ ነው። እግዚአብሔር ፈጣሪ ነው። እግዚአብሔር የሁሉ የበላይ ነው። ጅማሬ የለው። ጅማሬውን ራሱ ማሰብ አትችልም እኮ። ጅማሬ ሊኖረው አይችልም። እግዚአብሔር ራሱ ለመረዳት የእግዚአብሔር መንፈስ አቅም ያስፈልጋል። አይ ተመራምሮ እኮ አላገኙትም። በሳይንስ በላቦራቶሪ የምታገኙ አይደለም። ላቦራቶሪ የሳይንሳዊ ምርመራና አይምሮ የተሰጠው በተፈጥሮ ዓለም ላይ ያለ ነገር በሙሉ በአግባብ ማስተዳደር እንድንችል ነው። ይሄ አይምሮ የተሰጠ ከሰው ጋር በሙሉ ነገር ተረድተ እንድትግባባ እንጂ እግዚአብሔር እንድታቋርም። እግዚአብሔርንማ በመንፈሱ በኩል በመንፈስ ትረዳዋል። እንኳን የእግዚአብሔርን ስብዕና አይደለም እኔ የእግዚአብሔር ልጅ ነኝ ብዬ ለመቀበል መንፈስ ቅዱስ አስፈልጎኛል። መጽሐፍ ሲናገር የእግዚአብሔር ልጆች መሆናችን መንፈሱ ከምናችን ጋር ከመንፈሳችን ጋር ይመሰክራል። ልጅ ነኝ ለማለት እንኳን ይከብዳል እኮ። አንድ ሃይማኖተኛ ልጅ ነኝ ማለት እኮ የሚያንቀው መንፈስ ቅዱስ ስለሌለው ነው። አንቺ እንደቀላል ገና ጌታ ተቀብለሻል ምን ማለት ግን የእግዚአብሔር ልጅ ነኝ ትያለሽ። እንዳይቀልብሽ ልጅ ነኝ ካልሽ መንፈሱ አስተምሮሻል። እንኳን እግዚአብሔርን እኔ የሱ ልጅነቴን ለመቀበል መዳኔን ለመቀበል የመንፈስ ቅዱስ እርዳታ ያስፈልጋል። አነስ ለዘላለም ድኛለሁ የሚለው እንዴት በዚህ ታስበዋል? በጣም እኮ ይከብዳል። በአይምሮ ስሌት አይመጣም። መንፈስ ቅዱስ በራሱ በኩል ባስተማረን መንገድ እንረዳዋለን እንጂ እንኳንስ ይሄ እንኳን ስናነበው አማርኛ ነው አይደለ? አማርኛ፣ ኦሮሞኛ፣ ትግረኛ፣ እንግሊዘኛ ምናምን ስለሆነ እንኳን የምትረዳው እንደዚህ ከፍተ የምትረዳው መንፈስ ቅዱስ ስላለ ነው። ለዚህ ነው የእውነት መንፈስ በመጣ ጊዜ ስለ ሁሉ ምን ይላቸዋል? ያስተምራቸዋል። መንፈስ ቅዱስ የመጣው ለዚህ እኮ ነው፣ ሊያስተምረን፣ ሊያብራራልን፣ ሊነግረን። ይሄን እያነበቡ አይገባቸውም። ለምን አይገባቸውም? መንፈስ ቅዱስ በሌለበት አይገባም። ቋንቋ አይደለም እኮ ማይገባ፣ ቋንቋ የተጻፈበት ሚስጥር ግን አይገባም። ለምን? ከዚህ ቋንቋ በስተጀርባ ማን አለ ሲባል አምላክ አለ። ይሄ መጽሐፍ ቅዱስ ባለቤት አለው። ባለቤቱም ደግሞ ከማይታይ ዓለም ውስጥ የሚወጣ አሜን አሜን የህይወት ብርሃን የተሸከመ ጌታ ነው። እዛ በእግዚአብሔር መንፈስ እየተነዱ ጻፉት እንጂ አለ። ቋንቋ ስለሚችሉ ስነ ጽሁፍ ሊቅ ስለሆኑ አልተጻፈም። ይሄ መጽሐፍ ቅዱስ በስነ ጽሁፍ ሊቃን አይደለም የተጻፈው፣ በመንፈስ የተነዱ ባሪያዎች ናቸው የጻፉት። አይ በመንፈስ እየተነዱ ጻፉት እንጂ ነው የሚለው። ስለዚህ በመንፈስ መረዳት በመንፈስ መነዳት የምናውቀው ነው። የተጻፈውም በመንፈስ ስለሆነ የዚህ መጽሐፍ ቅዱስ ደራሲ ጸሐፊዎቹ አይደሉም፣ ጸሐፍቶቹ ታዛዥ ናቸው። የዚህ መጽሐፍ ቅዱስ ዋና ደራሲ መንፈስ ቅዱስ ይባላል። አይ 40 ሰው በላይ ነው የጻፈው። 40 ሰው በላይ በተለያየ ዘመንና በተለያየ ጊዜ ጽፎት አንድ አይነት ሐሳብ ያለው ለምንድን ነው ካላችሁኝ በ40 ሰዎቹ ህይወት ላይ በተለያየ ዘመን ላይ የነበረው አንድ ጌታ ነው፣ እሱ መንፈስ ቅዱስ ነው። አይ በሺህ ዓመት ልዩነት ይጻፉት እንጂ አንድ ሐሳብ አለው። ለምን ሲባል የዛሬ ሺህ ዓመትም እየነዳቸው ያጻፋቸው መንፈስ ቅዱስ ነው። ከሺህ ዓመት በኋላም እንዲጽፉ የረዳቸው መንፈስ ቅዱስ ነው። የዚህ መጽሐፍ ቅዱስ ደራሲ መንፈስ ቅዱስ ይባላል። እስቲ ለመንፈስ ቅዱስ ክብር አምጡ። ሃሌሉያ። ለዚህ ይሄ መጽሐፍ ቅዱስ ባለቤት አለው። ባለቤቱ አምላክ ነው። ደራሲው መንፈስ ቅዱስ ነው። ሌሎች የታዘዙ ባሪያዎች ናቸው። እኔ በታዘዥ እንደማገለግለው እንደኔ የታዘዙ ናቸው። ልዩነቱ ምንድነው ካንተ ጋር ካላችሁ መጽሐፍ ቅዱስ በሚጻፍበት ዘመን ላይ የተመረጡና የተለዩ ባሪያዎች ስለሆኑ ነው። እየተነዱ ጻፉት ይላል። አያ እየተነዱ ጻፉት ይላል። መኪናዬን ስነዳኔ መኪናዬ በቃ ደብሮኛል ዛሬ መገናኛ ልሄድም አትለኝም። መገናኛ ቀጠሮታ ላይ እየነዳው ነው መገናኛ ይዘት የሚሄደው። ኢየሱስ ጌታ ነው። እዛ ልሄድ ማለት ትችላለህ አትችልም። እኔ ነኛ ባለቤቱ።
እኔ ነኝ የምነዳት። ልክ እንደዛው እነዚህም ባሪያዎች ፈቃዳቸውና ሐሳባቸውን አይደለም ኢቭን የራሳቸው የሚመስለውን ሐሳብ ሲጽፉ መንፈስ ቅዱስ ምን እያላቸው እየነዳቸው፣ መንፈስ ቅዱስ ለትውልድ ሊያስተላልፍ የፈለገውን ሐሳብ እየተነዱ ነው የጻፉት። ክብር ለስሙ ይሁን። ስለዚህ ይኸውላችሁ በመንፈስ ቅዱስ የተጻፈ መጽሐፍ በአይምሮ አትረዳው። ሂሳብ ባወቅኩበት እውቀት፣ ፊዚክስ በሚገባኝ እውቀት፣ ኬሚስትሪ በተረዳውበት፣ ኑሮን ባወቅኩበት፣ ልጅ አስተዳደግ በተረዳውበት፣ ህይወትን በመመራበት መልኩ ይህን ማወቅ አልችልም። ይህን ለማወቅ መንፈስ ቅዱስ ያስፈልጋል። አሁንም መንፈስ ቅዱስ ያስተምራችሁ፣ መንፈስ ቅዱስ ያስተምረን። ኢየሱስ ይባረክ። ለዚህ ነው ሁሌ ስናገር የቤተ ክርስቲያን ውበት የአዲስ ኪዳን ህይወት መገለጥ መንፈስ ቅዱስ ነው የምለው። አብንም ወልድንም የሚገልጥ መንፈስ ቅዱስ ብቻ ነው። ምክንያቱም በሚታይ ዓለም ውስጥ ያሉ አይደሉም። እኛ በሚታይ ዓለም ውስጥ ባለ የህይወት ስርዓትና መንገድ የምንሄድ ነን። ከተወለድንበት ቀን ጀምሮ ነገርን የምንመዝነው በምናየው ነው አይደል? በምናውቀው ነው። በዙሪያችን ባለ ነገር ነው የምናውቀው። መለኮታዊ እውነት ከስሜት ህዋስ ያልፋል። ስሜት ህዋሳቶች የተፈጠሩልን በስሜት የምንረዳቸው ነገሮች ሁሉ እንድናገናዘብ እንጂ እግዚአብሔርን እንድናውቅ አይደለም። የሚገርም ይሄን አይምሮ እንኳን እግዚአብሔር የሰጠኝ እሱን እንዳውቅበት አይደለም፣ ህይወት እንድመራበት። ደግሜ እናገራለሁ። ይሄን አይምሮ እንኳን እግዚአብሔር የሰጠኝ እሱን እንዳውቅበት አይደለም። እሱንማ በዚህ አይምሮ እንደማላውቅ ያውቃል። ለዚህ እኮ ነው ሳይንስ ተፈላስፎ አልደረሰበት። ይሄን ጌታ ይሄን የክብር ጌታ አውቀውትማ ቢሆን ኖሮ አልሰቀሉትም። ሳይወት አንድ ምስኪን ሰው ይመስላችኋል? የ30 ዓመት ጎረምሳ ወንድሜ እሱ የዘላለም ነው። ይህን የዘላለም ነው ብሎ አንድ ሰው ማመን መንፈሳዊ አቅም ያስፈልጋል። ይሄ በመሃላቸው የተመላለሰ የማርያምና የዮሴፍ ልጅን የእግዚአብሔር ልጅ አንተ ያው ክርስቶስ ነህ ለማለት የሰማይ አባቱ መረጃ ያስፈልጎታል። ይህን ስጋና ደም ምን አላለልም አልገለጠልም። በሰማይ ያለው ምን እንጂ አባቴ እንጂ። አየህ፣ ሰማያዊ እውነት ከሰማይ ካልመጣልን ትረዱ አትችልም። ልክ እንደዛው መጽሐፍ ቅዱስ የተጻፈበት ቋንቋ በቃ በዛ ዘመን ላይ በነበረው በቃ የቋንቋ ብስለት አለው የተባለ እንጂ መለኮትን በሙላት ይገልጻል ተብሎ ግን አይደለም። መለኮትን በሙላት የሚገልጥ ምንም አይነት ምድራዊ ቋንቋ፣ ምንም አይነት ምድራዊ ሳይንስ፣ ምንም አይነት ምድራዊ እውቀት የለም። ከምድር እውቀትና ቋንቋ ያልፋል። ደግሜ ነገር እግዚአብሔር አምላካችን ከምድር እውቀትና ቋንቋ ያልፋል። ኢየሱስ ክርስቶስ ጌታ ነው። እንኳን እኛ አንድ ይኸውላችሁ ከተፈጠሩበት ዘመን ጀምሮ አብሮት የኖሩ ሱራፌሎችን በጣም ቅርበት ያሉ ሱራፌል ዙፋናት ክሩቤል በጣም በዙፋን ህይወት የመጀመሪያ ቅርቦች እነሱ ናቸው ለመለኮት። ሁሉ መልአክ እኮ ለእግዚአብሔር ቅርብ አይደለም፣ ለአምላካችን ቅርብ አይደለም። በቅርበት በክብር ቅርበት ማለት ነው። እግዚአብሔር በሁሉ ቦታ ነው። የክብር መገለጥ ማለት በክብር ቅርበት እንደ ሱራፌል ክሩቤል ክብር ጋር ስለሆኑ እንደ ዙፋናት ቅርብ የለም። አንድ ሱራፌሎች አንዱ ሱራፌልን ይዘ እስቲ ስለ አምላክ አውራልኝ ብትሉት እንኳን በእኔ ዓለም አይደለም በመላእክቶች ቋንቋ እንኳን እግዚአብሔር ተዘርዝሯል። እንኳን በአማርኛ አይደለም መላእክቶች ታውቃለች ቋንቋ አላቸው። አንድ መልአክ ከሌላ መልአክ ጋር በአማርኛ አይግባባም ወይም ደግሞ በግዕዝ አይግባቡም። በግዕዝ በኦሮምኛ አያወሩ፣ በዕብራይስጥኛም እንኳን አያወሩ። ሰምታችሁኛል? የመላእክቶች ቋንቋ እኮ አለ። መላእክቶች እርስ በርሳቸው የሚግባቡበት ቋንቋ አላቸው። እግዚአብሔር አምላክ እንኳን ምድር ባፈለቀችው አቶንተና የሆነ ዘመን ላይ ከሆነ ተስማምቶ ቃል የሆነ ዘመን ላይ ቋንቋ የሆነ ዘመን ላይ ይፈጠራል አይደል? ልክ አሁን ግዕዝ እኮ አሁን የቤተክርስቲያን የኦርቶዶክስ ቤተክርስቲያን ቋንቋ ብቻ ሆኖ ቀርቷል። ኢቭን ሰሜን ኢትዮጵያ ላይ በግዕዝ የሚያወራ ሰው የለም። ቋንቋ ምን ይላል ብያቸው ከዚህ በፊት ይወለዳል፣ ያድጋል፣ ይሞታል፣ ይጠፋል። ብዙ ቋንቋዎች ከዓለም ላይ ጠፍተዋል። እንደዚሁ ገዢ የሆነ ቋንቋዎች ቢኖሩ የቀጠሉ ቢኖሩ ይጠፋል። ቋንቋ የሆነ ዘመን ላይ ይፈጠራል። መላእክቶች በተፈጠረ ቋንቋ አይደለም የሚያወሩት፣ እግዚአብሔር እንዲነጋገሩ በሰጣቸው ቋንቋ ነው። ኢቭን በዛ ቋንቋ በማይሞት በማያረጅ በከዚህ ከተፈጠሩበት ጊዜ ጀምሮ የሚግባቡበት ቋንቋ አለ። ቋንቋ አያሳድጉም እነሱ ባደቀ ቋንቋ ነው የሚያወሩት። አይናችሁ ይብራ በኢየሱስ። አንዳንዶቻችሁ ምድር ላይ ያላችሁት ግን ሰማያዊ ቋንቋ ነው እማድ ቋንቋ ነው ያለ የተሰጠ ቋንቋ ነው ያላችሁ። በመላእክ ቋንቋ ነው ያወርች ያውቃል። ምንም ግራ ይግባ። እኔ ከመላእክ ጋር በመላእክ ቋንቋ አውርቼ ያውቃለሁ።
በመላክ ቋንቋ ማውራት ይቻላል። ማወቅ የሚፈልግ ሰው እስቲ በመላክ ቋንቋ ማውራት የሚቀጥለው እሑድ በጠዋት 3:30 እኔ በመላክ ቋንቋ እንዴት ማውራት እንደምችል አስተምራለሁ። የሚቀጥለው እሑድ ጠዋት 3:30 ከመጣ በመላክ ቋንቋ ሰው ማውራት እንደሚችል እናስተምራለሁ። ናና ተማር 3:30 በጠዋት ከዋናው ፕሮግራም በፊት ቀድመና ጠዋታውን አስተምሬያለሁ። እኔ አስተምሬ ነው ይሄን ፕሮግራም የጀመርኩት። ለጠዋትና 3:30ና እኔም 3:30 አለው። አሜን አሜን። ናና ተማር ነይና ተማሪ። ኢየሱስ ጌታ ነው። በመላእክቶች ቋንቋ እንኳን የእግዚአብሔር ክብር፣ የእግዚአብሔር ውበት፣ የእግዚአብሔር ቅድስና፣ የእግዚአብሔር ኃያልነት፣ የእግዚአብሔር አምላክ ተገልጦ አይገለጥም። እግዚአብሔር ከቋንቋ ያልፋል። እንኳን ከሰው ዕውቀት ከመላእክቶች ዕውቀት ያልፋል። ከቅዱሳን መላእክቶች ዕውቀት ያልፋል። ከኩሩቤል፣ ከሱራፌል፣ ከሊቀ መላእክ፣ ከሱፋናት ዕውቀት ያልፋል። እግዚአብሔር ትልቅ ነው። እኛም አናውቀውም። እስቲ ጮ እኔም አላውቀውም በሉ እስቲ። አላውቀውም። አንድና አንድ ሁለትና ሁለት አራት ምናምን ባልኩበት ዕውቀት አይደለም እግዚአብሔርን የማውቀው። ኢየሱስ ክርስቶስ ጌታ ነው። መንፈስ ቅዱስ እንኳን መጥቶ እያስረዳኝ አልገባኝም። እግዚአብሔር ጥልቅ ነው። የእግዚአብሔር ጥልቅ ምስጢር እንኳን ሳይቀር ሁሉን ይመረምራል። ለእኛም በመንፈሱ በኩል ገለጠው። መንፈስ ካልገለጠልህ አይገባህም። የእግዚአብሔር አንደኛው ቃል እንኳን አይገባህም። የእግዚአብሔር እንኳን አይገባህም። ኢየሱስ ጌታ ነው። መዳናችሁ የገባችሁ ራሱ እንኳን ደስ አላቸው። እንኳን ደስ አለሽ። መንፈስ ቅዱስ ረድቶሽ ነው። መንፈስ ቅዱስ ረድቶ ነው። መዳን እንኳን ከገባሽ መንፈስ ቅዱስ ረድቶሽ ነው። መንፈስ ቅዱስ ረድቶ ነው። ኢየሱስ ጌታ ነው። እዚህ እግዚአብሔር ከእውቀት ያልፋል። መጽሐፍ ቅዱስ ትርጉም ላይ ትልቁ ችግር እንደምታውቃላችሁ የቋንቋ እጥረት። መለኮታዊ ሐሳብን ኦሪጂናል ከሆነ እንኳን ባይብል ወደኛ ወደ ተለያየ ቋንቋ መመለስ እንዴት ምጥ እንደነበረበት በጣም ከባድ ነው። ምክንያቱም አንዳንድ ሐሳቦች ወደ ሌላ ቋንቋ ሲተረጎሙ ያን ቋንቋ የሚወክል ቃላት በዛ ቋንቋ ውስጥ የለም፣ በዛ ማህበረሰብ ውስጥ የለም። ልክ እንደዛ መጽሐፍ ቅዱስ መጀመሪያ በአማርኛ ሲተረጎም የነበረ ነበር፣ በግዕዝ ነው፣ ከግዕዝ ወደ አማርኛ። እንደዛም ሆኖ ለዚህ ነው አዲሱ መደበኛ ትርጉም የተባለው። ምንድነው? አትሊስት አንዳንድ ቃሎች ተጨፍልቀዋልና ወደዛ ወደ ኦሪጂኑ ሐሳብ እስቲ ወደ ኦሪጂኑ ሲባል ወደ መጽሐፍ ቅዱስ ወደ ተጻፈበት ኦሪጂን እንጂ ወደ እግዚአብሔር ኦሪጂን አይደለም። እሺ እንዲገባችሁ ይሄን በሙሉ ብዬ አንዳንድ ሰው ግራ ሊገባው ስለሚችል ጳውሎስ አንድ ልምምድ ተለማመደ። እዚህ ጋር ላቆምና እንዴ የተለማመደው ልምምድ የዙፋን ልምምድ ይባላል። 3ኛ ሰማይ ድረስ ተነጠቁ። የመነጠቅ ልምምድ ነው። ጳውሎስ ራሱ ሲናገር ምን አለ? አንድ ሰው ቃል ዛሬ 14 ዓመት አለ በስጋ ይሁን ያለ ስጋ ሄዳል። እንዴት እንኳን እሱ እስካሁን አይረዳው። ሄዳለ፣ ተነጠቀ አለ። እስከት እስከ 3ኛ ሰማይ ድረስ ተነጠቀ። እንዴት ተነጠቀ አያውቅም። መነጠቁን እንጂ በምን አይነት የመነጠቅ ስርዓት እንደሆነ አያውቅም። እንዳለ ይዞት ይሂድ ወይ ከውስጡ የሆነ ነገር ወጦ ይሂድ አላውቅም እኮ ነው ጳውሎስ። ግን አንድ ነገር አየው አለ። እዛ ያየውን መጥቶ ለማስረዳት ቢሞክር ይሄን የጻፈው 14 ዓመት በኋላ ነው። 14 ዓመት በሙሉ አገልግሎ ከመነጠቅ ልምምድ ከ14 ዓመት በኋላ እንኳን መግለጽ አቃተው። እየሰማችሁ ነው ወይ? 14 ዓመት በሰው ዕድሜ ላይ ማቹሪቲ የሚባል ነገር መብሰል የሚባል ነገር በጌታ በስሏል፣ በቅባት በስሏል፣ በአገልግሎቱ በስሏል። ሐዋርያ ብለው ተቀብለውታል። የመጽሐፍ ደረጃ ደርሷል። በቤተ ክርስቲያን ውስጥ ተቀባይነትን አግኝቶ እንደ ሐዋርያ ተቀብለውታል። ይሄም በሙሉ ዘመን 14 ዓመት አገልግሎ ከልምምዱ በኋላ ነው የምነግራችሁ። ያገለገለበት ዘመን አይደለም እኮ 3ኛ ሰማይ ሄዶ ተነጥቆ ተለማምዶ ከመጣ ከ14 ዓመት በኋላ ሲጽፍ ምን አለ? በሰው ቋንቋ ሊገለጥ የማይችለው ነገር አየሁኛል። የተለማመደው እንዴት አርጎ ራሱ በሚግባባበት ቋንቋ እንዴት አርጎ ይገለጥ? ጭንቅ ሆነበት። አይቻልማ። ሄደ እንኳን ያየው ነገር ለመግለጥ ይከብዳል። የእግዚአብሔር ነገር ጥልቅ ነው። በኢየሱስ የሆነ መንፈሳዊ ረሃብ ይግባባቸው። የሆነ የክብር መንፈስ ያገኛቸው። የመረዳት ቅባት በእናንተ ላይ ይምጣ። አይ ሊገባ አይችልማ። ምክንያት ጥልቅ ነው። በእውነት ነው የምነግራችሁ፣ ጥልቅ ነው። በእግዚአብሔር በከፈለልን በገለጠልን ልክ እንረዳዋለን። ዛሬ ግን አንድ ሰው የሆነ ብርሃን በርቶለት ይውጣ። ይሄን በሙሉ ስል አንድ የእግዚአብሔር መልክ ዛሬ ያሳያችኋል። በዚህ መልክ ውስጥ ታምር ይሆናል። በእግዚአብሔር የክብር መገለጥ መልክ ውስጥ ዛሬ የሚሆን አንድ ነገር አለ። በዚህ ሳምንት የሚሆን አንድ ነገር አለ። በዚህ ወር የሚሆን አንድ ነገር አለ። ለአንዳንዶቻችሁ ደግሞ ዛሬ የምናገረው ነገር በዘመናችሁ ሁሉ የምትመኩበት፣ በዘመናችሁ ሁሉ የምትሄዱበት ልዩ ምሕልቅ ይሆናችኋል። የሚይዛችሁ ጉልበት ይሆናል።
ለዚህ አንዳንድ ነገር ቋንቋ ይገድበዋል፣ ሐሳቡን ለመግለጥ ያስቸግራል። ይሄን ያልኩት ዘፍጥረት አንዳንድ እኮ ይዤ ነው እስካሁን። በመጀመሪያ እግዚአብሔር ሰማይና ምድር ምን አለ? ፈጠረ። አዲሱ መደበኛ ትርጉም ላይ ግን እንደዚህ አይልም። በመጀመሪያ ማን? ኤሎሂም ሰማይና ምድር ፈጠረ። ኤሎሂም የሚለው መጠሪያ ምንድነው? ለነገር የመጀመር ምክንያት የሆነ ማለት ነው። ስለዚህ ፍጥረታዊ ዓለም የፍጥረት ስራ ሲጀምር እግዚአብሔር ለፈጠረው ለእያንዳንዱ ነገር ለሚያደርገው ለእያንዳንዱ ነገር እሱን የሚወክል ስም ያስቀምጣል። እግዚአብሔር በፍጥረት ዓለም ውስጥ ለሚያደርጋቸው ለሚሰራው ለሚያደርገው ለሚያከናውነው ለእያንዳንዱ ነገር ሊወክለው የሚችል ስምን ያስቀምጣል። ልክ ዘፍጥረትን ሲጀምር መፍጠርን ሲጀምር ኤሎሂም አለ። እግዚአብሔር የስም ችግር የለበትም። ከነጋናችሁ መጠሪያ ለማብዛት አይደለም። እያንዳንዱ መለኮታዊ መጠሪያ መለኮታዊ ክብርን ይገልጣል። ስለዚህ ልክ ኤሎሂም ሲል ምንድነው? በቃ ነገር ሁሉ ከኔ ወጧል ማለት ነው። እስቲ ነገር ሁሉ ከሱ ወጧል በሉ እስቲ። ህይወት ከሱ ተገኝቷል በሉ እስቲ። የሚታየውም የማይታየውም ከሱ ወጧል። አይ ሁሉ ከሱ በኋላ ነው። ከሱ በፊት ምንም የለም። ከሱ በፊት ምንም ሊኖር አይችልም። ከሱ በኋላ ግን ሁሉ ምን ብሏል? ወጧል። አሁን እንደዛ ብለህ ታስባለህ። በቃ በመጀመሪያ ነገር ሁሉ ከማን ተጀመረ? ከእግዚአብሔር ተጀመረ፣ ከኤሎሂም ተጀመረ። እዚህ ኤሎሂም የሚለው ስም የመጣው ፍጥረታዊ ዓለም ላይ እግዚአብሔር ወይ የመፍጠር ስራ ውስጥ እግዚአብሔር ሲገባ የፈጠረበትን የአምላካዊ ክንድ ሊገልጥ የሚችል ስም ሰጠው። እኔ ኤሎሂም ነኝ ሲል ምን ማለት ነው? እኔ የነገር ምንድን ነኝ? መጀመሪያ ነኝ እያለ ነው። የኔ የነገር ምንድን ነኝ? መነሻ ነኝ። አሁን ለምሳሌ የሆነ ነገር ግራ ገብቶ ስትጸልይ እግዚአብሔር ብለህ ከምትናገር ግዕዝ ቃሉን ትተህ ኤሎሂም ብትል ምንም ነገር በሌለበት፣ ምንም መንገድ በሌለበት፣ ምንም እድል በሌለበት፣ ምንም ምድራዊ ኮኔክሽን በሌለበት እግዚአብሔር የሆነ ነገር ይፈጥርልሃል። ኤሎሂም ብለህ ጠርተኸው ፈጣሪ ነው ማለት ነው። ካንተ ይጀምራል። ዘመድ የለኝ፣ ጓደኛ የለኝ፣ የሚሰራ የለም፣ ህግ የለም፣ ምን የለም። አንተ ግን ኤሎሂም ነህ። አየህ፣ ሰማይና ምድርን ከራሱ እንጂ ያመጣው ከሆነ ነገር ቀርቶ አይደለም። የሆነ ነገርን አጣብቆ አይደለም። የሆነ ነገር ሰርቶ አይደለም። የኔ አምላክ እንደዚህ ነው፣ ያንቺ አምላክ እንደዛ ነው። ምንም በሌለበት ነገር ይሰራል። አብርሃም ምንድነው ያለው? የሌለን እንዳለ ይጠራዋል። ኢኮል ፎርስ የለም እግዚአብሔር ጋር የለም። የሚቀጥለው እግዚአብሔር በሌለበት ነው። እግዚአብሔር በሌለበት የሚያስፈልገው ነገር ሁሉ አለ። ይሁን ያለ ሁሉ ምን ይላል? ይሁን። እግዚአብሔርም አለ። አይ he is the source of everything comes out of ነገር ሁሉ ከሱ ወጥቷል። ነገር ሁሉ ከሱ ጀምሯል። ህይወት ከሱ ጀምሯል። መላእክቶች ከሱ ወጥቷል። ዙፋናት ከሱ ወጥቷል። ሰማይ ከሱ ወጥቷል። ምድር ከሱ ወጥቷል። የክብር መውጫ፣ የሞገስ መውጫ፣ የህይወት መውጫ። መንገድ ላጣችሁ ዛሬ እግዚአብሔር መንገድ ይሆናችሁ። መንገድ በሌለበት እግዚአብሔር መንገድ ይሆናችሁ። ለዚህ እኮ ነው እግዚአብሔር ምን አለ? በምድረ በዳ በዋስ ባለፍ ጊዜ አያሰጥምም፣ በእሳት ውስጥ ባለፍ ጊዜ አያቀጥልም። ለምን? በእሳት ውስጥ መንገድ የለም። እግዚአብሔር ካለ ግን በእሳት ውስጥ መንገድ አለ። መንገድ የለም እግዚአብሔር ጋር ይሰራል። እንዴት አልፋለሁ አትበለው፣ ግድግዳ ነው አትበለው። ኤሎሂም ነው። ነገር አይበቅልም አትበለው። በመብቀል አልጀመረም፣ በድምፅ ነው የጀመረው። አይ አንተ የረሃብ ዘመን ላይ ሆነ ዝናብ የለም ምናምን አትበል። ይኸውልህ የምትዘራው ነገር በሌለበት ዝናብም መሬትም በሌለበት እግዚአብሔር መሬትንም ዝናብንም እህልንም የሰራ ነው። ይሄ ነው አምላካችን። አትገድበው እግዚአብሔርን። አምላክሽን አትገድቢው። አየህ፣ መለኮታዊ ስሞች መለኮታዊ አቅምን ይገልጣሉ። ጻፉ ይሄንን። መለኮታዊ ስሞች መለኮታዊ አቅምን ይገልጣሉ። የእግዚአብሔርን ስም በተለያየ መልኩ ስታውቅ የእግዚአብሔርን ውበት፣ የእግዚአብሔርን ክብር፣ የእግዚአብሔርን አሰራር ትረዳለህ። የማይገደብ አምላክ ነው። በአንድ በኩል የተሰለፈ ጣዖት አይደለም። ጣዖታት እንዳስቀመጥካቸው እንደዛ ናቸው። ቅርጽ አይቀይሩም፣ ምንም ነገር አያደርግም። አምላክ ግን ቅርጽ አሰጠውም፣ አታበጅለትም። እሱ ያበጅሃል፣ እሱ ያስተካክልሃል፣ እሱ ያሳምርሃል፣ እሱ ያስውብሃል። አየህ፣ ነገር ከሱ ጀምሯል። እኔ የማመልከው አምላክ የነገር ጅማሬ ነው፣ የነገር መውጫ ነው፣ የነገር መገኛ ነው። ፕሬዝ ጋድ። ክብር ይሁንለት። ክብር ስለ ጌታ ክብር አምጡ። ክብር ክብር ክብር። ክብር አምጡ። ኢየሱስ ጌታ ነው። ልዝለልና አዲስ ኪዳን ልምጣላችሁ። አዲስ ኪዳን ልንገራችሁ ስለ ስም ጉልበት እኮ መጣና ምንድን ያሉ ስሙንም አንተ ይዋለሽ ኢየሱስ ትይዋለሽ ህዝቡን ከኃጢአታቸው። ለዚህ እኮ ነው የኢየሱስም ስም
ጠርታ አለመዳን አይችልም። ይኸውልህ ስሙ የመዳን ምልክቱ። ስሙን ማን ትይዋለሽ? ኢየሱስ ይላል። ህዝቡን ከኃጢአታቸው ሐዋርያቶች የሰበኩት ለዚህ ነው። ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም። እያንዳንዱ ስም ሲሰጠ ይዞት የሚመጣ ክብር አለ። እያንዳንዱ ስም የሚወክለው ኢየሱስ ስትል መዳን አለ። ሶሶ አለ። ሶሶ የሚለው ከሲኦል ማምለጦች አይደለም እኮ ከመከራ ከአደጋ ከችግር። ለዚህ እኮ ነው መኪና እየሄደ ገደል ውስጥ ይገባ ስል ኢየሱስ ስትይ መዳን ሸራላ ዲያማንዶስ ጋባ የሆነ ነገር መርዝ ልጠጪ ብለሽ ኢየሱስ ስትይ መርዙ ዜሮ። ለምን ስሙ ሶሶ ይሏል። መዳን ይሉት ሶሶ ምን ማለት ነው? ማምለጥ፣ መጠበቅ፣ መትረፍ፣ መዳን፣ መሸሸግ ማለት ኢየሱስ ጌታ ነው። በኢየሱስ ስም ውስጥ መዳን አለ። ከምን መዳን? ከሞት፣ ከመከራ፣ ከችግር፣ ከዘላለም እሳት፣ ከሲኦል፣ ከአደጋ፣ ከበሽታ፣ ከእብደት፣ ኢየሱስ ከድህነት፣ ከመከራ ሁሉ በዚህ ስም ትድናለህ። አንድ ሰው ጮሆ እስቲ ኢየሱስ ይበል። ድገሞት እስቲ። የጌታን ስም የሚጠራው ምን ይላል? አየስሙ ስሙ መዳንን ተሸክሟል። ስሙ የማዳን አቅም አለው። እያንዳንዱ መለኮታዊ ስም ከበስተጀርባው መለኮታዊ እጅ አለው። እያንዳንዱ መለኮታዊ ስም ከበስተጀርባው መለኮታዊ ክብር አለው። እያንዳንዱ መለኮታዊ ስም ያን ስም የሚወክል የአምላክ መገለጥ አለ። የአምላክ ክብር አለ። ኢየሱስ ጌታ ነው። ይሄን ያልካልኩኝ ዛሬ ያህዌ ገሞላ የሚባል ነው ነገር the month of double portion ላይ እስቲ አንድ ሰው ጮሆ ያህዌ ገሞላ ይበል። እንደዚህ የሚባል ስም አለ። አዎ አለ። እስከ ዛሬ ተሰውሮብ ነበር። ከዚህ በኋላ አይሰወርም። ሁሌ ደግሞ አንድ ብርሃን ከመጣ በኋላ በዛ ብርሃን ውስጥ ያለ ክብር ይገለጣል። በካሪስ ተልኮ ላይ ያህዌ ገሞላ ሆነ። በእናንተ ሕይወት ላይ ያህዌ ገሞላ ሆነ። ስለዚህ ሐሳቡ አዲስ አይደለም፣ ስሙ ነው አዲስ። ሐሳቡ አዲስ አይደለም። ታውቁታላችሁ። ሁላችሁም እንደዚህ ብላችሁ ጸልያችሁ ስለምታውቁ ስሙን አልጠራችሁም እንጂ ለምሳሌ ሰው እግዚአብሔር እረኛዬ ነው ይላል። እግዚአብሔር እረኛዬ የሚለውን ስም ግን ላያውቀው ይችላል። ልክ እንደዛ ማለት ነው። እግዚአብሔር ይፈውሰኛል ይላል። እግዚአብሔር ፈዋሽ የሚለውን ስሙን ግን ላያውቅ ይችላል። ለዚህ ነው በተቻለ መጠን እዚህ አዲስ የመጣችሁ ደግሞ ለምንድን ቀና ብትሉ ቀና ብላችሁ ጣራው ቀና ብላችሁና ጣራ በአንተ ትክክል ምን አነበብክ? በቃ ለዚህ ነው እኛ ኢየሱስ ጌታ ነው። አሜን ሃሌሉያ። ከጎን ወንድምህ አለ። ዞር ብትል ሌላ ወንድም አለ። ዞር ብትል ሌላ ወንድም አለ። ሌላ እህት አለ። በቃ በግ መንፈስ ተሞላ። በቃ የሆነ ምናምን ቀና ስትል ደግሞ ስሙ አለ። ለዚህ እኮ ነው ስታመልክ እንድታየው እኮ ነው በኢየሱስ። ይሄ በሙሉ ለኛ ዓለም የመጣ ስም ነው። እዛ ዙፋኑ ላይ የተጣበቀ ስም አይደለም። አይደለም። ለምሳሌ እግዚአብሔር ፈዋሽ የሚለውን ስም ሲፈልጎ እስካገኘ እዛ የሚፈወስ የለም። ፎስ ያለው የት ነው? ያዝ በቃ ህመሙ ሰውን ያስታይ ወዲያውኑ ፎስ ወደ አንተ ይመጣ በኢየሱስ ስም። ያህዌ ገሞላ ያህዌ ነው። ገሞላ ማለት ካሳ ማለት ነው። የካሳ አምላክ የዋጋ አምላክ ማለት ነው። ገሞላ ያህዌ ገሞላ የካሳ አምላክ የሚከፍል አምላክ ማለት ነው። የካሳ አምላክ ካሳ ሁሌ ምን አለው ካላችሁ እግዚአብሔር በቁጣ ተገልጦ ተተበቀለ በኋላ ሲያስመልስል ማለት አንድ ሰው ጮሆ ያህዌ ገሞላ ይበል። ያህዌ ገሞላ ይበል እስቲ አሜን። ገሞላ የሚለው እንደዛ ነው። በቃ የካሳ አምላክ ነው። ያጣኸው ነገር ሁሉ የሚያስከፍል የተወሰደብን የሚያስመልስ ይሄ ዓመት የእጥፍ ክብር ዓመታችን ነው። ይሄ ወር በተለይ ይሄ ወር የእጥፍ ክብር ወራችን ነው። በተዋረዳችሁበት ፈንታ ባዘናችሁበት ሰፈር ሃሌሉያ ምን ይሆንላችኋል? እጥፍ ክብር ይሆንላችኋል። እስቲ በሉ እጥፍ ድርሻ እጣ ፈንታዬ ነው። በሉ እጥፍ ድርሻ እጣ ፈንታዬ ነው። double portion is my portion። በሉ double portion is my portion። glory is my portion። health is my portion። prosperity is my portion። እጥፍ ክብር እጣ ፈንታዬ ነው። እጥፍ ድርሻ እጣ ፈንታዬ ነው። እጥፍ በረከት እጣ ፈንታዬ ነው። ካሪስ ደግሞ የቅባት ቸርች ነው። እጥፍ ቅባት እጣ ፈንታዬ ነው። እኔ ልንገራችሁ እግዚአብሔር ይሄ ወር ሲጀምር ያለኝ ምንድን ነው?
የምትመኘው ምንም አይነት ቅባት ካለ እጥፍ አድርጌ ያመጣዋለሁ ብሎ እንሰማል። ኤልሳ ላይ የወረደው ቅባት እኮ የኤልያስ እጥፍ ነው እንጂ ዝም ብሎ እዛ 7000 ነቢያቶች አይደለም እንዴ ይከተለውና ይመኘ የነበረው ቅባት እሱ እጥፍ ነው የመጣው። እጥፍ ስታስብ ዝም ብሎ ከአየር ላይ መጣ። አየር ላይ መጀመሪያ ነው የምትመኘው ማንኛውም በረከት እጥፍ ሆኖ ይምጣል። በኢየሱስ እጥፍ ሆኖ ይምጣልሽ። አሁን ደግሞ ላለው የእግዚአብሔር ካሳ የሚያደርግ አምላክ እግዚአብሔር ካሳ ያደርጋል። እግዚአብሔር ካሳ ያደርጋል። እግዚአብሔር ካሳ ያደርጋል። ከኤርሚያስ ጀምሮ ላንብብላችሁ ቶሎ እያልኩ ኤርሚያስ 51 56 በባቢሎን ላይ አጥፊ ይመጣል ይላል። ጦረኞቹ ይማረካሉ ካለበት ቀስታቸው ይሰበራል። በማን ላይ? በባቢሎን ላይ። እግዚአብሔር ግፍን የሚበቀል ተገቢን ሁሉ የሚከፍል አምላክ ነውና ይላል። እንግሊዘኛ አይ ሪኮምፐንሴት ይሏል። ኢየሱስ ጌታ ነው። ምን አደርግልሃለሁ? ሪኮምፐንሴት አደርግልሃለሁ፣ መልሼ እከፍልሃለሁ። አሜን አሜን። ኢየሱስ ጌታ ነው። እዚህ ቤት የመጣችሁ ሰዎች በሙሉ ይኸውላችሁ በየትኛውም ሁኔታ ላይ ብትሄዱ ሁሉ ነገር እናንተ አግላችሁ አታሸርፉ። እግዚአብሔር አለ። የኔ ድርሻ እግዚአብሔርን ማገልገል ነው። የኔ ድርሻ ጌታን መከተል ነው። የኔ ድርሻ በቅንነት መሄድ ነው። የኔ ድርሻ እግዚአብሔር በሰጠኝ ጸጋ ልክ በቅድስና መኖር ነው። እግዚአብሔር በሰጠኝ ጸጋ ልክ ማገልገል ነው። ባገለገልኩበት ልክ ግን ጠላት በየትኛው ማቀም ሁኔታ ነገሮች አያችሁ፣ ነገር የሚወሰደው በጠላቶች አይደለም እኮ አይደለም። ሁኔታዎች ከሆነ ክብርና በረከት ያወጧቸዋል። እግዚአብሔር ነው በካሳ የሚመልስላችሁ። እግዚአብሔር የካሳ አምላክ ነው በሉስ። አንድ ሰው ጮሆ ያህዌ ገሞላ ይበል። ድገሙት፣ ያህዌ ገሞላ። እግዚአብሔር ካሳዬ ነው። እግዚአብሔር እጥፍ በረከቴ ነው። እግዚአብሔር በሉ እስቲ ካሳ ያደርግልኛል፣ ያስመልስልኛል፣ በእጥፍ ያስመልስልኛል። ኢየሱስ ጌታ ነው። በላቀው ገሞላ ማለት የብድራት አምላክ ማለት ነው። ብድር አለው እግዚአብሔር ብድራትን ይከፍላል። እግዚአብሔር ብድራትን ይከፍለኛል በሉስ። ስለዚህ ምንም ነገር ስታደርጉ ሰው አይታችሁ አይደለም፣ ሁኔታ አይታችሁ አይደለም፣ እግዚአብሔርን አይታችሁ ነው። ዙፋን ያየ ሰው ዙፋን እያየ የሚኖር ሰው ዙፋን ይከራከርለታል። ለእግዚአብሔር ክብር፣ ለእግዚአብሔር ቅድስና፣ ለእግዚአብሔር በረከት ብለህ ያደረከው ነገር ለእግዚአብሔር ብለሽ የሰዋሽው መስዋዕት ከፋዩ እግዚአብሔር ነው። የትኛውም ብድራታችንን ከምድር አንቀበልም። አጨርሰው እዚህ ለምን ሰው አመስግኖ ይጨርሳል? አትቀበል፣ ሙሉ ምስጋና አትቀበል። ከሆነ ነገር በላይ ነው ሰው ሲያመሰግን ደስ አይለኝም። ለምንድን ነው ምስጋና እዚህ የምቀበለው? የማገለግለው ነገር ለአክሊል እንጂ ለሰው ምስጋና አይደለም። አያ ሰው ኦፍ ኮርስ አታመስግኑ እያልኳችሁ አይደለም። ግን እናንተ የሚመሰገነው መድረክ ላይ ስትቆሙ ዝም ብላችሁ ምስጋና ለማግኘት ብቻ አታድርጉት። ይሄ ማለት እኮ ሲጨርስ ከማለት ነው። እግዚአብሔር ዋጋ ይከፍላል። እግዚአብሔር ዋጋሽን ይከፍላል። እግዚአብሔር ዋጋህን ይከፍላል። ኢየሱስ ጌታ ነው። ሩት 2:12 ላይ ምንድን ነው ያለቻት? ስላደረግሽን ሁሉ እግዚአብሔር ዋጋሽን ይክፈልሽ። ስላደረግከው ነገር ሁሉ ማን ነው የሚከፍለው? ማን ነው? ጀሆቫ ገሞላ። ኢየሱስ ጌታ ነው። እግዚአብሔር ዋጋሽን ምን ይበልሽ? ይክፈልሽ። በክፉ ጥላ ስር ለመጠለል የመጣሽበት የእስራኤል አምላክ እግዚአብሔር ብድራትሽን አትረፍርፎ ይመልስልሽ። እስቲ እኔ ብድራት አለኝ በሉ እስቲ። ስታገለጊ አብሮሽ ከሚያገለግሉ ሰዎች ጋር ራስሽን አታወዳድሪ። እንትና እንደዚህ ያለች፣ እንትና አልተመቸችኝም። የምቾች ጉዳይ አይደለም፣ ይሄ የብድራት ጉዳይ ነው። እኔ ብድራትን አይቼ ነው። ስለሳቃችሁ አይደለም ማገለግለው፣ ስላኮረፋችሁ አይደለም። ኢየሱስ ጌታ ነው። ማክረፋችሁ ከመድረክ የሚመጣውን ነገር እንዳትቀበሉ ስለሚያደርግ ነው። ዘና ማድረጋችሁ መጀመሪያ ላይ ረደና በል ጌታ አለ ምናምን ብለው እንጂ ቁም ነገሩ ከነገ የተያዘ አይደለም። አሜን ስላላችሁ አይደለም ሰብከው። እኔ ኖ እግዚአብሔር መልእክት ተናገር ብሎ ልኮኛል። አለበዛማ እንዲሆን አስኮ መሬት ልመርጥ እኮ ነው፣ ቦታ ልመርጥ እኮ ነው። አያ ሂድ የተባለበትን ትቶ ገንዘብ ከፍሎ ሌላ ሀገር ለምን ሄደ ካልከኝ ህዝቦቹ እንደዚህ ናቸው ብሎ እኮ ነው። ውሸተኛ ታደርገኛለህ። ከነገ የተያዘ አይደለም፣ ከብድራቴ ጋር ነው። እግዚአብሔር ብድራትሽን ይከፍላል። አይኔ እኮ ተገፋውኝ፣ መልካም በሆንኩኝ ተጣልኩኝ፣ ቅንነቴ በደለኝ የምትል ቅንነት አይበድልም። የበደለሽ ግለሰብ እንጂ ከፋይ እግዚአብሔር አለ። አንድ ሰው ጮሆ ያህዌ ገሞላ ይበል። አዎ እንዴ በጸለይንላቸው ተነክሰን ባበላናቸው ተገፍተን እናውቃለን። አበላሽ
ያበላሽውን የሚቆጥር ጌታ አለ። ለሰው ጸለሽ ጸሎትሽን የሚያይ ጌታ አለ። አገልግለሃል፣ አገልግለ ተገፍታል። መገፋት አለ መገፋት አይደለም። የማገለግለው ሰው እንዲቀበለኝ አይደለም። የማገለግለው እግዚአብሔር ስለመረጠኝ ነው። የማገለግለው እግዚአብሔር ስለሰጠኝ ነው። ለሰው ሰጣለሁ በሰጠው አንዴ ይሁን። ስሰጥ ከሰው አትጠብቅ፣ ስሰጥ ከገሞላ ጠብቅ። እግዚአብሔር የካሳ አምላክ ነው። እግዚአብሔር የብድራት አምላክ ነው። አንድ ሰው ጮህ እግዚአብሔር የብድራት አምላክ ነው ይበል። እግዚአብሔር የብድራት አምላክ ነው በሉ። እግዚአብሔር ብድራትሽን ጀሆቫ ገሞላ አትረፍፎ ይመልስልሽ። ጀሆቫ ገሞላ ብድራትም ነው የሚለው የሚመልስ። አየህ አስተዋይ የሆነ ሰው የሚያደርገውን ነገር በሙሉ በእግዚአብሔር ፊት ያደርጋል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሲጽፍ አትሳሳቷል። እግዚአብሔር ምን አይልበትም አይዝም። ሰው የዘራውን ምን ይላል ያጭዳል። አየህ ሰው የዘራውን እንደሚያጭድ እኮ ስለማያስብ ነው አንተ ላይ ክፋት የሚያደርገው። አስተዋይ የሆነ ሰው ክፉ ለሆነ ሰው ራሱ ደግ ይሆናል። ለምን? የሰውየው ክፋትና ደግነት አይደለም የሚያነቃቃኝ እግዚአብሔር ስለሰጠኝ። ጤንነት ቢሰጠኝ ሰው መጠይቅ የታመመ ጠይቁ ጤና ስለሆንኩ ነው። የታመመን አይጠይቅም። ጤነኛ ነው የታመመ ጠይቁ ጤነኛ የታመመ ጠይቁ ጤነኛ ስለሆንኩ ነው። የተቸገረ የረዳሁት ገንዘብ ስላለኝ ነው። የመርዳት አቅም አለመርዳት የሚባል ነገር አለ። አይ በረዷት ፊቷን አረዘመች። ለምን ፊት ያለሽ ፊቱን እንጂ እስከዚህ በኋላ በሉ እስቲ ፊቱን እንጂ የማንንም ፊት አላይም በሉ። አስተዋይ ሁኑ። ሰዎች የሰው ፊት አይተው ከክብር ሲጎሉ አይቻሉ፣ ከአገልግሎት ሲቀሩ፣ ከቤተ ክርስቲያን ሲጠፉ፣ ቀስ ብሎ መጨረሻ ዓለማዊ ሲሆኑ በሙሉ አይቻሉ። ዓለማዊ የሰው ፊት ብለው እንዴ እንኳን የእግዚአብሔር ፊት በራልኝ እንጂ አንተ ፊቱ ባይበራልን እኮ እዚህ አንገኝም ነበር። ምህረቱ ባይበዛልን እዚህ አንገኝም ነበር። ምህረቱ ባይገለጥልን እዚህ አንገኝም። የምህረቱ ውጤቶች ነን። እዚህ የተገኘነው ምህረት በስቶልን ነው። እስቲ ምህረት የበዛለት እንደኔ ምህረት የበዛለት አዎ ምህረት በስቶልን ነው። ምህረት በስቶልን ቢሸፍቱም ስናገር ነበር። ላይቭ ላይ ምሮብ ቀን ሳገለግል ነበር። አንዳንድ ሰዎች አሁንም ደግሜ ልናገር፣ አንዳንድ ሰዎች ከቤተ ክርስቲያን ለምጠፋ ፓስተር እንትና እንደዚህ ያለች፣ ነብይ እንትና እንደዚህ፣ ሐዋርያ እንደዚህ፣ አይ ኳየር መሪዋ እንደዚህ ያለች፣ ኳየሯ እንደዚህ ያለች፣ እንትና እንደዚህ ያለች፣ አንተ የሰው ብዛት እንደዚህ ያለች እንደዚህ ያለች። እንዴ አቶ ቅዱስ አንተ ብቻ ነህ እንዴ ቅዱስ? አንዳንዱ እንደውም ከመላክ የተወለደ ይመስለኛል። እሱ ብቻ ንጹህ፣ ሁሉ ስተተኛ፣ ሁሉ ስተተኛ። አንተ እኮ ሰውየውን እኮ ጭምቅ ብታረገው እኮ ራሱ የማያወራው ነገር የለም። የማያወጣው ከውስጡ የሚወጣ ነገር እኮ የሚከረፍ ይሆናል። የማያወሩ ጉድ የለም እኮ። እንደዚህ ሆና ቤተክርስቲያን ተበላሽታለች፣ እንደዚህ ሆናለች ምናምን ይላሉ። እንደዚህ ብለው ከቤተክርስቲያን የሚቀሩ ከአምልኮ የሚጎሉ እቤታቸው የሚተኙ ቀስ ብለው ነው መጨረሻ ላይ የዓለም ተካፋይ የሚሆኑ ብዙዎች ናቸው። የዓለም ተካፋይ እንኳን ባይሆኑ ከቤተክርስቲያን ንብረት ጎለው የሚቀሩ። እግዚአብሔር ከቤተክርስቲያን ንብረት አያጉላችሁ። እኔ ጸልያለሁ ሁሌ ጌታዊ ማገልገልና ህብረት ማድረግ ያቆምከን ውሰደኝ። እኔ በእውነት ናችሁ እያረጀው ስሄድ ረጅም ጊዜ ሆስፒታል መተኛት አልፈልግም። አሜን በሉልኝ። አልፈልግም። ህብረት የሌለበት ቦታ አልፈልግም። ተታመምኩ ራሱ ወደ ቸርች የሚያስመጣ ይሁንልኝ አለ እኮ። ቸርች የሚያስመጣ ህመም እያነከስክ ቢሆን ትመጣለህ እንዴ? ስርስር አድርጎ ሆስፒታል 3 ወር 6 ወር ምናምን። እናንተ ጸልዩልኝ እንደዛ። እኔ አልፈልግም። ከእናንተ መለየት አልፈልግም። እናንተ ስላንቺ እንደምስ ከቤተ ክርስቲያን ማለት ነው። አረ አሜን አርግ። ምን ጸሎቴ ነው ጸልዩልኝ አብራችሁ። እናንተም እንደዛ ጸልዩ። አንዳንድ ሰው ጤነኛ ሆኖ ሐሳቡ ይቀራል። ወይ ጉድ! እኔ ታመሜ መቅረት አልፈልግም። ጌታ ሆይ አታርገበኝ። እንደ ጨረስ ያወቀ ውሰደኝ። እኔ ባሪያህን በፈለግኩ ሰዓት መውሰድ ትችላለህ። አልፈልግም። ከቤተክርስቲያን መጉደልም አልፈልግም። ከቤተክርስቲያን ህብረት ስላገለገልኩ አይደለም። ለምን ቁጭ ብዬ አይሆንም? ለምን ኋላ አልሆንም? ለምን አሸር አልሆንም? ለምን ወንበር አስተካካይ አልሆንም? ለምን የቤተክርስቲያን ዘበኛ አልሆንም? እኔ መጉደል ግን አልፈልግም። እግዚአብሔር አምላክ አያረገብኝም። መሰዊያው ላይ ተናግሬ ያለው በእናንተም ላይ እንደዛ ሆነ። ከቤተ ክርስቲያን ለመሸሽ ጥግ ላይ ያላችሁ ዛሬ በቅባት ተመለሳችሁ። ምሕረት ሲበዛልን እዚህ የተገኘው እና በጣም አለ በቃ ስበብ አብዝተው ከቤተ ክርስቲያን የሚቆል አንዳንዱ በስራ ይላል፣ አንዳንዱ ደግሞ በቃ ከፋኝ አከረፋኝ ምናምን ብሎ የሚገርመው አንቺ የከረፋሽ አንተ የከረፋ ቦታ ላይ መንፈስ ቅዱስ ግን አክብሮ ይመጣል። አይገርምም? አይገርምም? እንዲህ አይነት ባህሪን ተሸክሞ እንዲህ አይነት ባህሪሽን ተሸክሞ ከአንቺ በላይ ደግሞ አንቺን የሚያውቅ ማን አለ? አንዳንዶቻችሁ እኮ በእውነት ሰው ከሚላችሁ በላይ ራሳችሁ ነገረኛ እንደሆናችሁ ታውቃላችሁ። አንዳንድ ሰው ጎረቤት ከሚለው በላይ ራሱ ወይ እንደኔ ግን ነገረኛ አለ ያለኝ ሰው አቀለ። እኔ ጌታን እንደኔ እኮ ነገረኛ የለም።
አንቺን የመሰለ ነገረኛ አንተን የመሰለ ተንኮለኛ ባለበት መንፈስ ቅዱስ ግን አክብሮ መጥቶ እሱ አልመጣም ሳይል አክብሮን መጥቶ አንተ ማነ አንቺ ማነሽ ቤተክርስቲያን እንደዚህ ሆና እንትና እንደዚህ ሆና ለምትቀረው መንፈስ ቅዱስ አክብሮን መጥቶ እያገለገለን አክብሮን መጥቶ እየመከረን አክብሮን መጥቶ እያጽናናን አክብሮን መጥቶ እየጎበኘን እሱ ቅዱስ የሆነው አሜን አሜን ኩናኔና ክስ የሌለበት በሁሉ ነገር ፍጹም የሆነው ጌታ ተገኝቶ በማላችን እኛ ነቀፋ ያለብን ሰዎች ግን የሰውን መከራና ችግር ወይ የሰውን ጉልበታትን ወደ ኋላ እንቀራለን። አጠገብ ያለው እየተማርክ ነው ወይ በለው። እኛ ሁለተኛ መንፈስ ቅዱስ የለንም በለው። አንድ መንፈስ ቅዱስ ነው በለው። የኔ ስራ ተቀላችኋል መኮንነንም መውቀስም አይደለም። ይሄን ቢሸፍቱ ሲናገር ነው በትናንት መውቀስ የመንፈስ ቅዱስ ስራ ነው። መክሰስና መኮንን የማን ስራ ነው? ያጋንንት። እኔ አጋንንትም አይደለም መንፈስ ቅዱስም አይደለም። እኔ ሰው ነኝ። አጠገብ ላለ ሰው ያንተ ስራ መምከር ነው በለው። የወንድም መካሪ እንጂ በለው። አንተ ወቃሲ ያረገማን ነው? መንፈስ ቅዱስ ይወቅሳል አለ ብለው እንዴ? በቃ you are not the second holy ghost። አንቺ ሁለተኛ መንፈስ ቅዱስ አይደለሽም። know your place። እኔ እመክራለሁ እመከራለሁ። እንደኔ አይነት መንፈስ ያለበት ያገኛችሁ እስቲ እኔ እመክራለሁ በለው እስቲ። እንደዚሁ እመከራለሁ። በቃ እየመከረን ስንስተካከላለን ስንመከር እንስተካከላለን። እኔ እመክራለሁ እመከራለሁ እንጂ አልወቅስም አልኮንንም። አንዳንድ ሰው ግን ሳያውቀው ግን የወንድሞች ከሳሽ ነው። ትንሹ የዲያብሎስ ወንድም። ወንድሞቻችን ልንከስም ልንወቅስም አልተጠራን። መውቀስ የመንፈስ ቅዱስ ስራ ነው። መክሰስ ወይ መኮንን የማን ስራ ነው? የዲያብሎስ ነው። ሁለቱንም ልናደርግ አልተጠራን። የኛ ስራ የኛ የወንድሞች ፈላጊ የወንድሞች መካሪ እግዚአብሔር በረዳና ባሳይ እንመክራለን እንጂ ወንድምን አንከስም አንወቅስም። ከዛሬ ወደ እርግጠኛ ብዙዎቻችሁ ከወቀስ ዓለም ወጣችሁ። እግዚአብሔር መንፈስ ቅዱስን ተክቶ ከመስራት ያድናችሁ። አሜን አሜን። ታው ደስ የሚል እስቲ ደግማችሁ አሜን በሉ እስቲ። በደንብ የዘመኑ ቤተክርስቲያን ይሄን ይዛል። እስቲ አሜን በሉ እስቲ። ለዚህ አንዳንዶች እንደዚህ በማድረጋቸውና መንፈስ ቅዱስ አይደል ምን አደርጋለሁ ይላል። እስቲ ሂዱና ዓለምን ውቀሱ ብሎ ይተዋል። ታዲያ እንደዚህ ኢንቮልቭ ካረከበት እሱ ይተዋል። የመንፈስ ቅዱስ ስራ ተያዝ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ጌታ ነው። ከህብረት የሚያጎለኝ ምንም ነገር የለም። ምንም ወደ ፍጽምና እንሄዳለን፣ እናድጋለን፣ ክርስቶስ መስል እናድጋለን እንጂ እኛ ብቻ ትክክል ነን ብለን አንቀርም። እኔ ብቻ ትክክል ብሎ ነገር የለም። ይህን ስል ከሰዎች ኃጢአት ጋር ተባበሩ እያልኩ አይደለም። አትተባበሩ የሚል ቃል አለ። መተባበር ግን አይደለም እያልኩ አይደለም። ቤተ ክርስቲያን ግን ሌላ ነች። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። ተቀንሷል። እስቲ አሜን እንዲገባኝ አሜን እንድረዳው በሉና አሜን በሉ እስቲ። ኢየሱስ ጸጋ ያብዛላችሁ። ጌታ ጸጋ ያብዛላችሁ። ክብር ለመንፈስ ቅዱስ ይሁን። ስለዚህ ሰማይ ያያ አድርግ። ምክንያቱም ውረታ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ዋጋ ከማን ዘንድ ነው? ከእግዚአብሔር ዘንድ ነው። ገሞላ ማለት ዋጋህን የሚከፍል ነው። የብድራት አምላክ ነው። ኢየሱስ ክርስቶስ ጌታን የካሳ አምላክ ነው። አምላኬ ካሳ አምላክ ነው በሉ እስቲ። ዋጋዬን የሚከፍል ነው በሉ እስቲ። አሜን። ለዚህ ነው ሮሜ ላይ ሲጽፍል ምን አለ? ያህዌ ገሞላ ነውና ራሳችሁ አትቀበሉ። ብድራትን የሚሰጥ ማን አለ? እግዚአብሔር አለ። ወዳጆቼ ለእግዚአብሔር ቁንጣ ፈንታ ስጡ እንጂ አትበቀሉ። በቀል የኔ ነው። እኔ ብድራትን ምን እላለሁ? እመልሳለሁ ይላል ጌታ። ብድራት የሚለው ግድ በበቀል ብቻ አይደለም፣ ግን እግዚአብሔር ነው ብድራትን የሚመልሰው። አጠሻል፣ እግዚአብሔር ይክስሻል። እስቲ እግዚአብሔር ይክሰኛል በሉ እስቲ። እኔ በእናንተ ላይ ያህዌ ገሞላ ብዬ እናገራለሁ። ያጣችሁት ነገር ሁሉ በብድራት ተመለሰላችሁ፣ በካሳ ተመለሰላችሁ። ያጣችሁት ነገር ሁሉ ተመለሰ። የተወሰደባችሁ ነገር ሁሉ ተመለሰ። በእጥፍ ክብር፣ በእጥፍ ቅባት፣ በእጥፍ ሞገስ፣ በእጥፍ ጥበብ፣ በእጥፍ ሀብት ተመለሰ። ዘመን ታጠፈላችሁ፣ ነገር ታጠፈላችሁ። እግዚአብሔር ካሳችሁን መለሰ። ኢዩኤል 2:25 ላይ እግዚአብሔር እንደዚህ ይላል፣ አንበጦችና የአንበጣ መንጋ የበላውን እነዚህን ሁሉ የበሏቸውን ዓመታት ዋጋ ምን እላቸዋል? እመልሳቸዋል። ያህዌ ገሞላ ሲገለጥ የነገርን ዋጋ ይመልሰዋል። እያንዳንዱ ነገር ዋጋ ነው። ለምሳሌ ታይም ኢዝ መኒ ይላሉ። በመሰረቱ መኒ ከሚባለው ብር ከሚባለው ያልፋል። መኒ ነገርን የምትመዝንበት ሚዛን ነው። ቫልዩ ኦፍ ሰምቲንግ የነገር ዋጋ ነው እንጂ 100 ብር 200 ብር እንዳሉ ማወቅ አለባችሁ። የሰማችሁ ነው። ጊዜ ከካሽ ይበልጣል።
ዋጋ ሲል የነገሩ ተመን ነው። ነገሩ ሊያመጣ የሚችለው ነገር ምንድን ነው? በጤና፣ በቤተሰብ፣ በእውቀት፣ በእያንዳንዱ ነገር እነዚህ አንበጣዎች ደጎባ ክብክባ በቃ የምትለው ነገር ሁሉ ዘመንና ጊዜን የሚበላ የበሉባችሁን አመታቶች ዋጋ መልሳለዋል። እግዚአብሔር ያህዌ ገሞላው ነው ሲገለጥልህ። በተለያየ ምክንያት የተበሉ ዘመናቶች አሉ አይደል? ለምሳሌ አንድ ሰው አንድ አመት ሆስፒታል ቢተኛ ታሞ ማለት ነው። በዛ አመት ውስጥ ፍሬያማ ሊሆንበት የሚችል ነገር ሁሉ ይቀንሳል ከሰውየው ላይ፣ ከሱም ላይ፣ ከቤተሰቡ ላይ አላችሁ። የሚማር ተሆነ የአንድ አመት የትምህርት ጊዜ ይቀንስበታል፣ ወደ ኋላ ይሄዳል። ስራ ላይ ተሆነ የአንድ አመት ደሞዝ አለ ይቀንስበታል። በዛ አክቲቪቲ ውስጥ የዋጋ አለ፣ የዛ አመት ዋጋ አለው። በገንዘብ፣ በጤና፣ በማህበረሰብ፣ በእውቀት የሰማች ነው። በሁሉ ነገር አንድ አመት ከህይወቱ ላይ ምን ብሏል? እግዚአብሔር ገሞላው ነው ሲገለጥልን የዛን ዋጋ ምን ማለት ነው? ልክ በአንደኛው አመት ከሆስፒታል ብትወጣ የሚቀጥለው አንድ አመትን እግዚአብሔር የሁለት አመት አድርጎ ይሰጣል። እየሰማችሁ ነው። ስራም ቢሆን እጥፍ፣ ጤንነትም ቢሆን እንደዛ። አንድ አመት ከስሯል ብሎ እግዚአብሔር ዝም አይልም። ተተገለጠ እግዚአብሔር ታልተገለጠማ ኪሳራ ሆኖ ነው የሚቀረው እኮ። አንዳንዴ ወደ ኋላ ዞር ብለን እኮ የምንጸጸትባቸው አመታቶች አሉ። እግዚአብሔር ከምትጸጸቱባት አመታቶች አተረፋችሁ። አሜን የሚል እዚህ ቤት አለ በኢየሱስም። ከምትጸጸትባቸው አመታቶች ተረፍኩኝ በሉ እስቲ። በጌታ በኢየሱስም የካሳ አምላክ ያህዌ ገሞላ ባንቺ ቤት በኢየሱስ ስም ይገለጠ፣ ባንተ ቤት በኢየሱስ ስም ይገለጠ። ወይኔ ያኔ ባደረኩት ብለህ የምትቆጭበት፣ ወይኔ ያኔ ከእንትና ጋር ባልተገናኘው፣ ወይኔ ዘመኔ ተበላ፣ ጊዜ ተበላ፣ አቅሜ ተበላ፣ እንትኔ ተበላ የምትሉበት አለ። ያህዌ ገሞላ ብዬ እጠራለሁ በኢየሱስ ስም። የዛን ዋጋ እግዚአብሔር ይመልስላቸው፣ እግዚአብሔር ይመልስላቸው። የታመነ ቤት ይስጥሽ፣ የታመነ ትዳር ይስጥሽ፣ የታመነ ትዳር ይስጥ፣ የታመነ ስራ ይስጥ፣ በጤንነት የተሞላ ዘመን ይስጥ፣ ስቃይ የሌለበት ዘመን ይስጥ፣ በረከት ያለበት ዘመን ይስጥ፣ ቅባት ያለበት አገልግሎት ይስጥ፣ የታመነ ትውልድ ይስጥ። መልካም ወዳጆች ይስጧቸው። መልካም ወዳጅ ይምጣልሽ፣ መልካም ወዳጅ ይምጣብህ። የከሰርከውን ነገር የሚያስረሳ የአምላክ በረከት ይምጣብህ። የተበላን ዘመን የሚያስረሳ የአምላክ ጉብኝት ይምጣብህ። ያህዌ ገሞላ። አንድ ሰው ጮሆ አሜን ይበል። እንደ ነጎድጓድ የሆነ አሜንታ የሚቀበል አሜንታ፣ የአማኞች አሜንታ፣ አሜንታ። ኢየሱስ ጌታ ነው። ዘመናት አይበሉም። እዚህ በመምጣትሽ ነገር እግዚአብሔርን ታመሰግያለሽ። የተበሉ ዘመኖችሽ በዋጋ ተመለሱ። ወደ 2012 ባይመልስሽም፣ ወደ 2006 ባይመልስሽም በእነዚህ ዓመታት ውስጥ ሉዝ ያደረግሽውን ያንን ዋጋ ያህዌ ገሞላ ይመልስልሻል። ያህዌ ገሞላ ይመልስልሃል። ይመለሳል። ግድ የለሽም። አይ ልጅ በማሳደግ ተቃጠልኩ የምትይበት አቃጠልኩኝ ተበላ ልጆች ያደጉ፣ እኔ ግን ዘመን የተበላ። ግድ የለሽም። የመጨረሻ ዘመንሽን የክብር ያደርገዋል፣ የቅባት ያደርገዋል። ስማ፣ ብሰራ እንኳን የማታመጣውን በረከት፣ ብሰራ እንኳን የማታመጣውን ክብር፣ ብሰሪ እንኳን የማታመጪው ኢየሱስ ጌታ ነው። ሁሉ ተምሮ አይደለም ዶክተር የሚሆነው፣ የክብር ዶክተሬት የሚባላል። የክብር ዘመን ሆነላቸው። የክብር ዘመን ሆነለሽ። የክብር ዘመን ሆነለ። የክብር ዘመን ሆነለሽ። ያህዌ ገሞላ አይ ፊል ሳምቲንግ የሆነ ነገር ሙቭ ሲያደርግ አየሁኝ። መላእክቶች ተገለጡ። ሰማያዊ ሰራዊቶች ወጡ። የክብር ዓለም ተገለጠ። እግዚአብሔር በበቀል ተነሳ። እግዚአብሔር በካሳ ተገለጠ። እግዚአብሔር በክብር ተገለጠ። እግዚአብሔር በበረከት ተገለጠ። አንድ ሰው ጮሆ ያህዌ ገሞላ ይበል። The Lord of compensation. The Lord of compensation. የካሳ አምላክ፣ የካሳ አምላክ፣ የካሳ አምላክ። እኔ እኮ እግዚአብሔር ከሚገርመኝ ነገር አንዱ ቤል የዋጠውን አስተፋለሁ ያለን ቀን ገርሟችሁ አያውቅም እንዴ? የተዋጠ ነገር ሲተፋ ታውቃለህ ሆይ? የተዋጠ ነገር እዳሪ ነው የሚወጣው፣ የከሰረ ነው። እግዚአብሔር ዓለም ላይ ኪሳራ የለም፣ ኪሳራ የለም። ውጭ ያለው ጨርሻለሁ ሲል እግዚአብሔር ተታፋዋለ። ከጣም ጥቼ ከሰውነት እንደ ቆርሶ ይሆናል ይሏል እንጂ ቤሉ ጦቷል ምናምን ይሁን። እግዚአብሔር ገሞላ ሲሆን ለካሳ ዘመንን ከበላበት ከተበላበት ካላሰብከው ካልጠበቀው ከያቅጣጫው አምጥቶ በካሳ ይገለጣል። ማይ ሲስተር እህቴ ስምኝ፣ ወንድሜ ስማኝ፣ ያህዌ ገሞላ ሆኗል። ያህዌ ገሞላ ባንቺ ላይ ይጠራል። የካሳ አምላክ ተገለጠ። the Lord of recompensation, the Lord of compensation, I declare it. ጀሆቫ ገሞላ
ጀሆቫ ገሞላ ያህዌ ገሞላ ጃላራሳ ፓያማ ሌራ ባላራ ባዲያማ እንዶስካባ ትንቢተ ዘካርያስ እንደዚህ አለ። እናንተ በምርኮ ያላችሁ አለ ኤራላ ዲያማ እናንተ በተስፋ የምትኖሩ እስረኞች ወደ ምሽጎቻችሁ ተመለሱ። አሁንም ቢሆን ሁለት እጥፍ አድርጌ እመልስላችኋለሁ። እንደምመልስም እናገራለሁ። ለምን ሲባል እኔ ያህዌ ገሞላ ነኝ። እኔ ያህዌ ገሞላ ነኝ ካለ ተወሰደብኝ ብለህ አታለቅስም። ተሰረቀብኝ ብለሽ አታለቅሽም። ተጠፋብኝ ብለህ አታለቅስም። ከሰርኩኝ ብለህ አታለቅስም። ገሞላ ይኸውልህ እግዚአብሔር ፈዋሽ ብሎ ሲገለጥ አይታምም ያለው አትልም። ዕቃን መዘጋጀት ትጀምራል። አልጋም ትሆን አልጋን ትሰበስባል። ተሸክመ ለመሄድ ሰብሰብ ታደርጋለህ። ኢየሱስ ክርስቶስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። ሰብሰብ ማርቲ መጦሪያሽ እኮ ክብር አለው። ኤራላ ዲያማ የተቃጠለ ዘመን የለሽ ማለት ነው ማሚ ማርቲ። ሃሌሉያ መጦሪያሽ የክብር ነው። አዬ ሰማይ የሚጦረው ሰው አለ። ሰማይ የሚጦረው ሰው አለ። አዬ አንድ ሰው ጮህ ሰማይ የሚጦረው ሰው አለ በሉስ። አንዳንዶቻችሁ ያህዌ ገሞላ ሲሆን ለጡረታ ሚኒስቴር ያጠራቀምከው አይደለም፣ ሰማይ ያጠራቀምከው ነገር ይወጣልሃል። እግዚአብሔር ይገለጥልሃል። የኔ ነገር በሉ እስቲ በጡረታ ሚኒስቴር አይደለም በሉ እስቲ አሜን። በሰማይ ሚኒስቴር ነው በሉ እስቲ። በያህዌ ሚኒስቴር ነው በሉ እስቲ። ያህዌ ገሞላ ነው በሉ እስቲ። See, when you need a compensation, go to Gamola. There is an office in divinity. There is an office called Gamola. Go there, brother. There is a compensation. Oh, shit. አረ ኢየሱስ ጌታ ነው። there is an office አንድ ኦፊስ አለ በሕያዌ ውስጥ በአምላኬ ውስጥ ካሳ የሚከፈል ብድራቴን የሚመልስ አንድ ኦፊስ አለ። there is an office አንድ ኦፊስ አለ። በቅንነት አገልግይ እንጂ ጌታን ፈልጊ እንጂ ከእግዚአብሔር በረከት አትጉዳይ እንጂ ለሰዎች ቅኑኝ እንጂ there is a ገሞላ አሜን። ያህዌ ገሞላ ነው። ያህዌ ገሞላ ነው። ብድራቶች ከሰማይ ነው። እግዚአብሔር ካሳ ነው። there is an office brother, whenever you mean something, there is an office. ለኔ የተቋቋመ አንድ ቢሮ አለ። አንድ ቢሮ አለ። አንድ ቢሮ አለ። አንድ ቢሮ አለ። አሜን አሜን። ጀሆቫ ሮሂ እንደሆነልኝ፣ ያህዌ ሮሂ እንደሆነልኝ፣ ያህዌ ራፋ እንደሆነልኝ፣ ያህዌ ጽድቅነ እንደሆነልኝ፣ ያህዌ ንሴ እንደሆነልኝ አንድ ኦፊስ አለ። ያህዌ ገሞላ ነው ለኔ። ያህዌ ገሞላ ነው። የካሳ ዲፓርትመንት ይባላል። የካሳ ዲፓርትመንት በቃል የሆነ ነገር ሲጠፋብህ የሆነ ቦታ ስትሄድ እኮ የጠፉ ዕቃዎች የሚገኙበት ቦታ የሚባል አለ። የጠፋቸው ቦታ ዕቃዎች የሚገኙበት ስፍራ አለ። በመለኮት ውስጥ አለ። ሌባ ሰረቀኝ አለለም። በሽታ ሰረቀኝ አለለም። አጋንንት ሰረቀኝ አለለም። ያን የሚያስመልስ አንድ መለኮታዊ ቢሮ አለ። ገሞላ ይባላል። ገሞላ ይባላል። እየሰማሽ ነው እህቴ? ላንቺ ነው የማወራው። ወንድሜ እየሰማኝ ነው? ላንተ ነው የማወራው። there is an office አንድ የመለኮት ክብር አለ። አንድ የመለኮት ክፍል አለ። ካሳ ያለበት ክብር ያለበት የሚያስመልስ አንድ ክፍል አለ። ላንቺ መልስ ይሆናል። ላንቺ ካሳ ይሆናል። ከሞት ሰንባዴ ለጌታ እልልታና ጭብጨባ የሚያስመልስ አምላክ አለ። yes ምድር እንኳን ሲስተም አስቀምጣለች። whenever you something የሆነ ነገር ስታጣ ትሄዳለህ። የሆነ ቦታ ትሄድና ታገኘዋለህ። በቃ የጠፋበት የሚፈልግበት የኔ ነገር ጠፍቷል የትም አይገኝም አትበለኝ። ቤል ቢውጦም ያስተፋልሃል። እግዚአብሔር ላንተ ገሞላ ነው። ያህዌ ገሞላ። አንድ ሰው ጮሆ ጀሆቫ ገሞላ ይበል። ያህዌ ገሞላ። the lord of compensation, the lord of compensation የካሳ አምላክ፣ የብድራት አምላክ አሜን። ሁለት እጥፍ አድርጎ ይመልስልሃል። ለዚህ ነው ኢሳይያስ 61 ላይ ቅባት ሲገለጥ እንደዚህ አለ። ቁጥር 7 ላይ ሕዝቤ በህፍረታቸው ፋንታ እጥፍ ይቀበላሉ፣ በውርደታቸው ፋንታ በርስታቸው ደስ ይላቸዋል። የምድራቸውን እጥፍ ርስት ይወርሳሉ፣ ዘላለማዊ ደስታ የነርሱ ይሆናል ይላል። የራሳ ፓያማ እንደከርላ ዲያማ በምድራቸው ላይ እጥፍ ርስት ይሆንላቸዋል። እግዚአብሔር ያስመልስላቸዋል። የካሳ አምላክ ይገለጣል። በዮብ ልጨርስ ኢዮብ 42:10 ኢዮብ ለወዳጆቹ ከጸለየ በኋላ እግዚአብሔር እንደገና አበለጸገው፣ ቀድሞ በነበረው ፈንታ
እጥፍ አድርጎ ሰጠው። እግዚአብሔር በካሳ ሲመጣ አጣው የምትለውን ጠላት የሰረቀብን በሞት ያጣኸውን በመከራ በስደት በመከዳት ያጣኸውን በመገፋት ያጣሽውን በተለያየ የህይወት ስርዓትና ሲስተም ያጣኸውን ነገር እጥፍ አድርጎ ይመልስልሃል። በእናንተ ላይ ያህዌ ገሞላ ይሁን ብዬ እናገራለሁ። በሞት አጣህል ቀጥሎ የሚመጣው የሞተውንም ሌላውንም የሚያስረሳ ሁለት በረከት ያለበት ሰው የሰውየውን አፍቆት ይሆናል እንጂ በሰውየው ልታገኝ የነበረውን ፍቅር ቢሆን በረከት ቢሆን ወዳጅነት በዛ ሰው ልታገኝ የነበረውን ነገር በሙሉ እግዚአብሔር በካሳ ይመልሳል። እኔ እናገራለሁ ያህዌ ገሞላ፣ ያህዌ ገሞላ፣ ያህዌ ገሞላ፣ ጀሆቫ ገሞላ። በዚህ ወራችን ላይ እግዚአብሔር እጥፍ ካሳ ያረጋል፣ እጥፍ በረከት ያረጋል። ተገፍተሽ አትቀሪም፣ ተገፍተህ አትቀርም።